ሁሉንም ነገር ለሀኒቾ ነገራት። ሁሉንም የሰረኩት እኔ ነኝ፣ ያንቺን ሙሉ መረጃ እኔ ሰርቄ ነው የሰጠሁት፣ እመኝኝ። ያን ጊዜ ግን እኔ በፍጹም አላውቅም ነበረ። ምክንያቱም እኔ ያኔ አንቺን ወይም ደግሞ አባትሽን አላቅም። እናም የሆነ ጓደኛዬ የድሮ ጓደኛዬ መጥቶ ስራ አለ በጣም አዋጭ ነው እና ደግሞ አንድ ነገር ብቻ ነው የምታመጣልኝ ብሎ ሲጠይቀኝ ምንድን ነው እሱ ስለው በምልክት ቤቱን አሳየኝና ከዛ ሂደህ መስቀልና ፎቶ ታመጣለህ ብሎ እሱን ከሰጠኝ እሱን መረጃ ከሰጠኝ በኋላ እኔም ሂጄ መስቀሉንና እንዲሁም ፎቶውን ወስጄ ለልጁ ሰጠሁት። ልጁም ደግሞ አምጥቶ ለነዛ ለአጭበርባሪዎቹ ሰጥቶ ብሩን ደግሞ ሰጠኝ። ግን ብሩን እውነት ለመናገር በፍጹም አላጠፋሁትም፣ እመኝኝ ሀኑ። ግን ብሩን ያደረግኩት ለአባትሽ ሕክምና ነው። ምን? ሀኒቾ ምንም ያህል እንኳ በተምቹ ብትናደድበት፣ ነገር ግን እውነታውን ስላወቀች በጣም ደስ ብሏታል። እኔ እኮ ድሮም እዚህ የሆነ ስህተት እንዳለ ገብቶኝ ነበረ። ቆይ ግን ለምን? እመኝኝ እኔ በፍጹም እንደዚህ ማድረግ አልፈለግኩም ነበር። እንደውም አሁን ለታ እኔም ያወቅኩት አንቺና ጆሮ ስታወሩ ስለ ዲኤንኤ፣ ስለ ፎቶ፣ ስለ መስቀል ስታወሩ ነው የገባኝ። ያን ጊዜ በራሴ አፍሬያለሁ። በጣም ይቅርታ አድርግልኝ ሀኒቾ። ምን እንደምልሽ አላቅም። ነገር ግን ፋያውን በፍጹም ማሳዘን አልፈልግም ነበር። እናም የሰራሁትን ስህተት በሙሉ አርማለሁኝ ብሎ እራሱ ተምቹ ቃል ገባላት ለሀንዬ። ከዛ ምንም ነገር እንድታረግ አልፈልግም፣ ሁሉም በጊዜው ይሆናል። ነገር ግን እኔ እውነታ እንዳለኝ እኔና መድኃኒዓለም ካወቅን በቂያችን ነው በማለት ሀኒቾ እጅጓን ደስ እያላት ፈጣሪዋን ማመስገን ጀመረች። በጣም ደስ ይላል። ጆሮና ተምቹ በጣም ጦርነት ውስጥ ናቸው። እንዴት በሀኒቾ ላይ ትጨክንባታለህ በማለት ጆሮ እስከሚበቃው ድረስ ደበደበው። ጭራሽ እረ ለመግደልም ሁላ ነበር ያስበው። ግን ሲያስበው አንድ ሁለቴ ድንጋይ ሳይቀር አንስቶ ከዛን ያሳለፉት ነገር ውል ሲልበት ትቶት ሄደ ጆሮ። እናም ተምቹ ለወይዘሪት ባዩሽ ደውሎ ጉድሽን ሳላንተከትክልሽ በፊት ጉድሽን ሳልዘረግፍልሽ በፊት ሂደሽ እንደምንም ብለሽ ለወይዘሪት ሜላት መናገር አለብሽ፣ ያለውን ነገር በሙሉ ትናገሪያታለሽ ብሎ አስፈራራት። አንተ ማነህና ነው? እኔን ማንም ደፍሮኝ አያውቅም። እና አንተ ማነህና ነው ስለ ሀና ብርህን ነው በልተሃል፣ አርፈ ብትቀመጥ ይሻልሃል ብላ ስትለው እኔ እኮ ተምቹ ነኝ፣ ምንም የማጣው ነገር የለኝም። ጓደኛዬን ከሆነ አጥቻለሁኝ፣ ፋያውንም ከሆነ እንደዛው፣ ሀንቾንም ጭምር። ትሰሚኛለሽ? ያንቺን ገንዘብ ስፈልጊ ቀቅለሽ ብዩ፣ ነገር ግን ለጓደኛዬንም ሳይቀር ስልኩን እንደቀማችሁት ደርሼባችኋለሁኝ። እናም እኔ ፊት ለፊትሽ ከመንጣቴ በፊት አንቺ ሂደሽ ሁሉንም ነገር ትመልሻለሽ ብሎ አስፈራራት። ለወይዘሪት ሜላት እንግዲህ ተምቹ መጥቶ የገዛ ጓደኛሽ እንደሆነች ገንዘብ ከፍለው መረጃውን በሙሉ እንደሰጣትና አንቺ ተሳስተሻል፣ የገዛ ልጅሽ ሀና ናት እንጂ እርግብ አይደለችም። ነገር ግን ሁለቱ ሆነው ሁለትም ብቻ ሳይሆን ዶክተሩንም ጭምር ያታለለችው ሌላ ሴት ናት። እሷም ደግሞ የገዛ ጓደኛሽ ነች እንጂ የሀንዬ አባት ወጭም ይሄን ያህል አይደለም። ሲቀጥል ደግሞ ያው 300 ሺህ ብር እንደተባለው እሱም ብቻ ነበረ። እናም የዲኤንኤውም ውጤት ሳይቀር ደግሞ እርግብ የምትባለዋ አንዲት የገጠር ልጅ ከገጠር መታ ነው እንጂ በፍጹም አይደለችም ያንቺ ልጅ ብሎ ሲላት ማመን አቃታት። አንተ ልጅ አብደሃል እንዴ? ደግሞ አሁን ሌላ አይዳ አመጣችሁ። አሁን ደግሞ ሌላ ገንዘብ ለመቀፈል ያመጣችሁት ዘዴ ነው። እስኪ ንገረኝ፣ እንዴት ነው የገዛ ጓደኛዬ እኔን እንደዚህ ልታታልለኝ የምትሞክረው ብላ ስትል ነገርኩሽ፣ ካመንሽ መኝኝ፣ ካላመንሽ ግን እኔ በቅርቡ ሁሉንም ነገር
ስለማመጣው ያኔ ታፍሪያለሽ። እናም ሂደሽ ሀኒቾን ይቅርታ ብትጠይቂያት ይሻልሻል። ካልሆነ ግን ፋያው ከተሻላቸው ወደ ሀገራቸው መመለሳቸው የማይቀር ነገር ነው ብሎ ተምቹ አስረግጦ ነገራት። ተምቹ እንግዲህ ጆሮ ከደበደበው በኋላ ባፉ ባፍንጫው ደም እየመጣ እሱን ተቋቁሞ ነበር ለሁሉም ለሀኒቾና ያለፈውን ስህተት ለማስተካከል እየሞከረ ያለው። እናም ወይዘሪት ሜላት እንግዲህ ዶክተሩን የገዛ ባልሽ ነው የከፈለው ለሀኒቾ አባት ማሳከሚያ ብሎ ሲነግራት ምን አለች? ይኸውልህ የፈለግከውን ያህል ገንዘብ እከፍልሃለሁኝ እናም እንዳይታከሙ አድርግ ብላ ጭራሽ ማስጠንቀቂያ ሁሉ ሳይቀር ሰጥተው ነበር። ዶክተሩ ግን የሚገርመው ነገር እንዴ እኔ እኮ እቃ አይደለሁም በገንዘብ የምትገዢ ዶክተር ነኝ እና ምንም የማደርገው ነገር የለኝም። ሲቀጥል ባልሽ በጣም የተማረና የተመራመረ አክቲቭ ሰውዬ ነው ብሎ አስረግጦ ነገራት። ጭራሽ ስለ ባሌ መልካምነትና ጀግንነት ይነግረኛል እንዴ ይሄ ማፈሪያ ብላ ስልኩን ጆሮ ላይ ዘጋችበት። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። ኖላዊ ድራማ እንደቀጠለ ይገኛል። አስተማሪውና በጣም እጅግ የሚያስተምረው ኖላዊ ድራማ ሀኒቾ በስተመጨረሻ ደስታዋን እንግዲህ እጥፍ ድርብ አድርጋለች። ሀኒቾ በጣም ደስታዋን ማጣጣም ጀመረች። አባቷ ስለነቃላት እንደውም ፈጣሪዋን ማመስገን የጀመረችው በለቅሶ ነው። ሀንዬ አቤት አባዬ፣ እንዴ ልጄ ዝም አልሽ እኮ ብሎ ሲላት ምን ልበል አባዬ፣ ለፈጣሪ እኮ ቃላት አጠረኝ እና ምን ብዬ እንደምነግረው እራሱ ግራ ገባኝ። አይዞሽ የኔ ልጅ ምስጋና ብቻ ነው። ጆሮም ልቡ ስር ተለጥፎ ማንባት ማልቀስ ጀመረ። እናም አይዞሽ የኔ ልጅ አሁን አብቅቷል፣ የኔ ልጆች የኔ ልጆች እያለ አቶ ኖላዊ ጆሮንና ሀኒቾን በጣም በለቅሶ በደስታ ደስታቸውን አጣጣሙ። ከዚህ በኋላ እንግዲህ ምንም የሚያሳስብ ነገር የለም። እናም ሀኒቾ እውነታውን ሳላቅና የእውነት ይህንን ያባየ ሕክምና የምር ይሄ ሁሉ ብር ነው ወይ የተወሰደው? ወይስ ደግሞ ማን ነው እንደዚህ የሚጫወትብን? ምንም ቢሆን እንኳ እኔ ለትንሽ ጊዜም ቢሆን ወይዘሪት ሜላትን በደንብ አድርጌ ነው የማውቃት። ያን ያህል መጥፎ ሴት አይደለችም። እሷንና እኔንስ ማን ነው እንደዚህ እያበጣበጠን ያለው? ስለዚህ የግድ ማወቅ አለብኝ እያለች ሀንዬ ከራሷ ጋር እየተጨቃጨቀች ነው። ጆሮዬ አሳብ ይዞታል። እንዴት አድርጌ ነው የሀኒቾን መረጃ ጆሮ ይሄ ተምቹ እንደሰረቀና ተምቹ አሳልፎ እንደሰጠ ለሀኒቾ የምናገረው? እሷም ደግሞ ልቧ በጣም ይሰበራል። እንደገና ደግሞ እንደነው ለፋዘርስ የምናገረው? እምነቴን ሁለተኛ ማጣቴ ነው። ደግሞ ተምቹም ቢሆን የገዛ ጓደኛዬ ነው። ጥፋት የማያጠፋ የለም። ሲቀጥል አብረን አድርገናል። አብረን ጎዳና ላይ ብዙ ነገር አሳልፈናል። እናም በዚህ ሁላ ውስጥ እንዴት አድርጌ አሳልፌ እሰጠዋለሁ እያለ አሳብ ይዞታል። እንግዲህ ሀኒቾና ጆሮ ምግብ እየበሉ ብይ እያለ እያጎረሳት እንዴ ጆሮ አሴር ጭራሽ እኮ እያሽኮረመምከኝ ነው ብላ ሀኒቾ ስትነግረው ይቅርታ አስኮረመምኩሽ እንዴ? አረ በጣም ይቅርታ። አረ እየቀለድኩ ነው፣ ችግር የለውም። በልበላ በላ አድርግና ሂድ አለችው። ምን? አዎ ሂድ። አረ እኔ በፍጹም አልሄድም። እንዴ ለምንድን? አይ ማለቴማ ያው እኔ እዚህ አድራለሁ አንቺ ብትሄጂ ይሻላል ሲላት፣ እኔማ አባዬን ትቼ አልሄድም። እንደዛ ከሆነ እኔም ደግሞ ፋዘርን ትቼ አልሄድም። እውነት? አዎ በቃ እንደዛ ከሆነ አንቺም እኔም እናድራለን። እሺ ቢያንስ
አንተ ኩርሲው ላይ ተኛ ስትለው አረ በፍጹም እኔ ወለሉ ላይ አንቺ ኩርሲው ላይ ተኘ ብሎ ሲላት በፍጹም ብለው ካርቶን አመጡና ጭራሽ ጆሮ ታፋ ላይ ተኛች። የእውነት በጣም ደስ የሚል ነበረ። ከዛ ፋዘርዬ እንግዲህ እንደ መንቃት እያሉ ሲነቁ ሁለቱም ልጆቻቸው ተኝተው አባታቸውን እየጠበቁ ነበር። ከዛም ፋዘር በደስታ ለትንሽ ጊዜም ቢሆን በደንብ አያቸው። ወይዘሪት ሜላት ባሏን ትሰማኛለህ? እኔ እስካሁንም ዝም ያልኩት አውቄ ነው። እንዴት ነው አንተ የሀናን አባት ክፍያ የከፈልከው? እስኪ ንገረኝ። እኔ መክፈል አቅቶኝ ነው እንዴ? ትሰሚኛለሽ ሜላት፣ እኔ አንቺ በጣም የምወድሽና የማከብርሽ ባለቤቴ ነሽ። ቢሆንም ግን አንዳንድ ስህተቶች ሳይ ዝም ብዬ የምቀበል አይደለሁም። እናም ሀኒቾ አባት ላይ የሰራሽው ግፍ ነገ በልጆቼ ይመጣል። እውነቱን ንገረኝ ካልሽ እውነት ለመናገር በፍጹም ሀኒቾ የኔ ልጅ ናት እና ደግሞ እቺ እርግብ ናት ግንብጥ የምትያት ሴትዮ የኔ ልጅ እንዳልሆነች አስረግጬ ልንገርሽ። ምን ጭራሽ ሴትዮ አልካት? ነገርኩሽ እኮ ልጅ አይደለችም፣ ልጄ ሀና ናት። እንዴት እንደሆነ ባላቅም እንኳ ልቤ የሚነግረኝ ግን ሀሴት የድሮዋ ያች ጢኒጦ ሀሴት ሰላም ሀኒቾ እንደሆነች ናት። እናም አንቺን ብትለምጁ ይሻልሻል። ደግሞ መክፈል ያለብኝም ብከፍልም የገዛ ገንዘቤን ነው ብሎ አስረግጦ ሲነግራት ተው በቃ እያለች ስጮህበት፣ በቃ ከዚህ በላይ ልጆቹ ከሚሰሙን እኔ ሂጅ ልተኛ ብሎ ከዛ ሳሎን ላይ ሲመጣ ምናሴ ደግሞ ተኝቶ ነበረ። እንቅልፍ አልወሰደውም ነበር። አባዬ እንዴ ለምን መጣ ብሎ ሲለው አይ የኔ ልጅ ምንም ያው ዝም ብዬ ነው። ከእናቴ ጋር ተጣልተን አይደል? ኧረ በፍጹም የኔ ልጅ አውቃለሁ እኮ አባዬ፣ መቼም ጥፋት አጥፍተህ እማዬ ዝም የምትል ይመስልሃል አለው። ተዋት እንግዲህ አባዬ፣ እኔና ሰላም ገንዘብ የለንም እንጂ እውነት ለመናገር ገንዘብ ቢኖረን የምናደርገው ነገር ነው። እና አንተ ደግሞ የኔ አባት በመሆንህ በጣም ነው የምኮራው። እሺ እንኳን የሚያደረግ በፍጹም እኔ አላፍርብህምም አልናደድብህም አለው። እውነት? አዎ በጣም የሀኒቾ እንባ እንዴት እንዳበስክላት እንዴት ደስ እንዳላት ብታይ፣ አባትሽ ሊታከም ነው ብለው ሲነግሯት እጅግ ነው ደስ ያላት። እናም ባንተ ኮርቻለሁ ብሎ እቅፍ ሲያደርገው አመሰግናለሁ የኔ ውድ ልጅ፣ ይገርማል ለካ በስለህልኛል ማለት ነው አለው። አባዬ እየቀለድኩ መሆን አለበት አለው። አረ በፍጹም የኔ ልጅ በፍጹም እየቀለድኩ አይደለም። እንደዚህ አንድ ልጅ እንግዲህ ገና በ10 ምናምን አመቱ እንደዚህ ካሰበ በጣም ጥሩ ስብዕና ያለው ልጅ ነው ማለት ነው ያሳደግኩት ሲል፣ አባዬ በጣም ኮርተንብሃል ብሎ እቅፍ አደረገው። ሰላምዬ አሁን ላይ በፍጹም ከእናቷ ጋር እየተስማማች አይደለም። ባደረገችው ነገር ልቧ ተሰብሯል። ሀንዬ ላይ በሰራችው ግፍ እናቴ ባትሆን እመኛለሁኝ። እንደዚችስ አይነት እናት ብትቀርብኝ ነው ደስ የሚለኝ። እስኪ ተመልከቺ አንቺና አባትሽ ያላችሁ ፍቅር እያለች ለሀኒቾ ስትናገር፣ ሀኒቾ ደግሞ ታይ ተረጋጊ እንዴ ሁሉም ነገር እኮ ይፈጠራል እና ለምንድን ነው እንደዚህ የምትጨነቂው? በቃ አለፈ። ምናልባትም እኮ እትዬም እውነት አላቸው። እስኪ ንገሪኝ፣ አንድ ሰው መጥቶ እንዲህ ነው ብሎ ከዛ ደግሞ ዲኤንኤው ከተመረመረ በኋላ እኔ እንዳላደለው ተረጋገጠ። እስኪ አስቢው። ቢሆንም ሳይንሱ ሁሉ እኮ ይዋሻል። እስኪ ንገሪኝ አለቻት። እሱንማ ቀስ ብለን እንደርስበታለን። ነገር ግን አሁን እኔ ባንቺ በምላሴ እንዲሁም ደግሞ በቤተሰብ መሀል መግባት እንደማልወድ ታውቂያለሽ። እናትሽ ጋር በፍጹም እንድትጣዬ አልፈልግም አለቻት። ከዛ እሺ ሀኒቹ ችግር የለውም ምን ያለ ይሄንን ቅንነት እናቴ ባወቀች እያለች ስትናገር፣ አብሽሩ አንድ ቀን ሁሉም ነገር ይሆናል አለቻት። እናም አሁን እንግዲህ በጣም ደስ የሚለው ወይዘሪት ሜላት እየተበሳጨች እንዲሁም ደግሞ መስፍን፣ ምላሴ እናም ደግሞ ጆሮ፣ ሰላም ከሀኒቾና ከአቶ ኖላዊ ጎን ናቸው። ተምቹም ደግሞ ሁሉንም ፍርጥርጥ አድርጎ ለመናገር
በጣም ጫፍ ላይ ደርሷል እና ወይዘሪት ሜላት የምትናደድበትና የምትጨስበት ቀን ቅርብ ይሆናል። ያኔ ሀኒቾ እናቴ አልፈልግም እንዳንቺ አይነት እናት የለኝም እንደምትላት ተስፋ እናደርጋለን። ውድ ቻናላችን ቤተሰቦች የዛሬው ድራማ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ። ሀገራችንን ሰላም ያርግልን።